Hello guys, how have you been? So today I'm gonna teach you about cell division. ዛሬ የምናየው ስለ ሴል ዲቪዥን ዋና ዋና የተባሉና መያዝ ያለብንን ነገሮች ይሆናል። follow me። ሴል ዲቪዥንን በምንመለከትበት ጊዜ እንደ ኦቨርኦል እንዳጠቃላይ ሴል ዲቪዥን ማለት ምን ማለት ነው ከማለታችን በፊት ባይዞ ሴል ዲቪዥን ከሴል ሳይክል ነው የመጣው። ሶ ሴል ሳይክል ማለት ምን ማለት ነው? መጀመሪያ ሴል ሳይክል ማለት ምንድነው? ሳይክል ዑደት ነው። ታይም ባውንድድ ነው ወይም ደግሞ the series of events happened one things ነው። ሶ ሳይክል በዚህን ጊዜ በሴል ላይ ነው የተካሄደው ማለት ነው። ሴል ሳይክል ካልን ደግሞ ታይም ባውንድድ ወይም ደግሞ order series of events ነው። to produce new cells by the division of cell ያ ማለት ምን ማለት ነው? ዲቫይድ የሚያደርገው ባይዞይ ምኑ ሊሆን ይችላል? ሳይቶፕላዝሚክ ፓርት ወር ኒውክሊየር ፓርት ሊሆን ይችላል። ነገር ግን እዚህ ጋር ምን ይዘው ምንድነው ሴል ሳይክል ማለት ታይም ባውንድድ ወይም ደግሞ ኦርደር ሲሪየስ ነው። ምን ለማድረግ አዳዲስ ሴሎችን ፕሮዲዩስ ለማድረግ ወይም ደግሞ ለመተካት ማለት ነው። ሶ ለምን እንተካቸዋለን? ለምን ፕሮዲዩስ ይደረጋሉ? ለምን ሴል ዲቪዥን ይካሄዳል የሚለውን ስንመለከት ደግሞ ምንድነው by the case of reproduction or in case of reproduction or repair their somatic body cells ወይም ደግሞ ሪፔር ለማድረግ ግሮዝ ለማድረግ ሲባል የተጎዱ ሴሎች እነዛን ሪፕሊኬሽን ወይም ደግሞ ዲቪዥን በማካሄድ ምን እናደርጋቸዋለን? እንጠግናቸዋለን። ያ ማለት ምን ማለት ነው? ሴል ሳይዙ ሳይሆን የሚጨምረው ነምበሩ ነው። የስ ኢን ነምበር የሴሎች ቁጥር ይጨምራል። የሴሎች ቁጥር ጨመረ ማለት በተጎዳው ልክ የሚተካ ብዙ ሴል አለ ማለት ነው። የግድ ሴል ሪፔር መሆን ስለሚያስፈልገው ሴል ዲቪዥን አቆመ ማለት እኛም ህይወት አቆምን ነው ማለት ነው። ሶ ስለሱ በደንብ እናያለን ማለት ነው ዛሬ። ስለዚህ ሴል ሳይክል ማለት ዑደት ነው፣ ታይም ባውንድድ ነው። ምን የሚደረግ ሴል ዲቪዥን የሚካሄድበት ማለት ነው። ባይ ዘ ዌይ ሴል ዲቫይድ ሲያደርግ ወይም ደግሞ ምን ሲያደርግ ማለት ነው ዲቪዥን ሲያካሂድ መጀመሪያ ላይ ኒውክለስ አለ። መጀመሪያ ላይ እዚህ ጋር እንደምታዩት ሎካቲስ ኒውክለስ አለ። እዚህ ኒውክለስ ላይ እዚህ ላይ ማለት ነው ሳይቶፕላዝም አለ። ከኒውክለሱ ኒውክለስ ሰራውንድ የተደረገው በሳይቶፕላዝም ነው። በዋናነት ዲቪዥን ሁለት አይነት ዲቪዥን ሊሆን ይችላል። መጀመሪያ ሴል ሳይክል ሁለት አይነት ነው ማለት ሴል ሳይክል ምን ሊሆን ይችላል? ኢንተርፌዝ አለው፣ ሴል ዲቪዥን አለው። የስ መጀመሪያ ኢንተርፌዝ ላይ ሴሉ ዲቫይድ ለመሆን የሚያስፈልገውን ነገር በሙሉ ጨርሶ የሚወጣበት ፕሪፔር የሚያደርግበት ነው። ሴል ዲቪዥን ደግሞ ቀጥታ ሴሉ ዲቫይድ የሚሆንበት ኢን ኬዝ ኦፍ ኒውክሊየር ኦር ሳይቶፕላዝሚክ ዲቪዥን ማለት ነው። ሶ ይህን ከማድረጉም በተጨማሪ ምንድነው ይህ ኒውክለስ ዲቫይድ ሲያደርግ ኢን ነምበር ነው ኖት ኢን ሳይዝ። የስ ሶ ኢን ዚስ ታይም በዚህ ኒውክለስ ዙሪያ በአጠቃላይ ዲቫይድ ለመሆን ዝግጅት የሚያደርግበት ፓርት አለ። ያ ምንድነው? ኢንተርፌዝ ይባላል። የስ ኢንተርፌዝ ይባላል። ከዛስ አዜሆል ደግሞ ምን አለ ማለት ነው እዚህ ጋር እንደምታዩ ሳይቶፕላዝሚኩ ላይ ምን ሆን ተካሂዷል? እዚች ጋር ፓርቷ ማለት ነው። በአጠቃላይ እዚች ፓርት ብቻ ደግሞ ዛት ኢዝ ሴል ዲቪዥን ተካሂዷል። እያንዳንዱ እንመለከታለን። follow me please። ሶ እዚህ ጋር በምንመጣበት ሰዓት ማለት ነው ይሄ ኒውክለስ ምን አለው? በውስጡ ጂን አለው፣ ክሮሞዞም አለው። የስ በአጠቃላይ ይህ ኒውክለስ ለምን ያገለግላል? ኒውክለስ ምን ብለን ነበር ሴል ላይ? ኒውክለስ ዛት ኮንትሮልስ ኦል አክቲቪቲ ኦፍ ሴል። ያንድ ኦርጋኒዝም ኒውክለስ ምን አይነት ካራክተሪስቲክስ እንዳለው በአጠቃላይ የኦርጋኒዝሙን ካራክተሪስቲክስ የተሸከመው የዛ ኦርጋኒዝም ኒውክለስ ነው። ያ ኒውክለስ የለም ማለት ያ ኦርጋኒዝም የለም ነው። ሶ ያንድን ኦርጋኒዝም ካራክተር ኒውክለሱን ወሰድ ነው፣ ጂኑን ወሰድ ነው ማለት ለምሳሌ ሃይብሪድ በምናደርግበት ጊዜ ወይም ደግሞ በምናዳቅልበት ጊዜ ሊሆን ይችላል። የትራንስጀኒክ ኦርጋኒዝም የምንለው ወይም ደግሞ ጀሙስ የምንለው በዚህ ጊዜ
የአንድን ኦርጋኒዝም ጂን ወደ ሌላ ኦርጋኒዝም በምንወስድበት ጊዜ ጂኑ ምን አደረገ ማለት ነው? የዛን ኦርጋኒዝም በሙሉ ካራክተር ወሰድ ነው። ሶ ከሌላኛው ኦርጋኒዝም የምናገኘው ኦርጋኒዝም ምንድን ነው? ዛቲዝ የዛኛው ጂን ነው የመጀመሪያ ያገኘ ነው ያመጣ ነው ማለት ነው። ምክንያቱም ጂኑ የዛን ኦርጋኒዝም ባህሪ በሙሉ ኮንትሮል ስለሚያደርግ የአንድን ኦርጋኒዝም ባህሪ የምናገኘው እዛ ጂን ላይ ነው ማለት ነው። ሴሉ ለምሳሌ ኢግ ሴል ብንወስድ ግን ይሄ ሪፕሮዲዩስ ለማድረግ እንጂ ምንም አይነት ካራክተሪስቲክስ በኢግ ሴል ውስጥ እንደሌለ እንዳትረሱ ማለት ነው። ሶ እዚህ ጋር የመጀመሪያው ስቴጅ ማን ይባላል? ኢንተርፌዝ ይባላል። ይህ ስቴጅ ምንድን ነው የሚካሄድበት ካልን የሴል ሳይክል ፔሪድ ነው። ሶ ምንድን ነው የሚደረገው? ፕሮቲን ሲንቴሲስ ወይም ደግሞ ፕሮዲውስ በሚደረግበት ጊዜ ሴሉ ግሮዝ በሚደረግበት ጊዜ ምንም አይነት ዲቪዥን ሳይኖር ነው። እዚህ ጋር ዳዝንት ሾው ኤኒ ታይፕ ኦፍ ሴል ዲቪዥን፣ ምንም አይነት ሳይን የለው፣ ምልክት አያሳይም። ነገር ግን ሴሉ ግሮ ይሆናል፣ በቃ ይዘጋጃል ዲቫይድ ለመሆን ሶማቲክ ፓርቱን መጀመሪያ ለማሳየት ለመታየት ዲቫይድ ይሆናል። ሶ በአጠቃላይ ዲቫይድ ለመሆን ፕሪፔር የሚደረግበት ስቴጅ ኢት ኢዝ ኤ ስቴጅ ኦፍ ፕሪፓሬሽን ኦፍ ኤ ሴል ፕራየር ቱ ዲቫይድ እንለዋለን ማለት ነው። በዋናነት ይህ ኢንተርፌዝ ደግሞ ሶስት ፓርት አለው። ዋት the first one is ጁዋን ፌዝ። አሁን ጎልቶ ስናየው ናት ኦንሊ ጁዋን ፌዝ። ገና መጀመሪያ ኢንተርፌዝ ምንድናለው ማለት ነው። መጀመሪያ ኢንተርፌዝ ከጁዋን ፌዝ በፊት ረስቲንግ ፌዝ አለ። ገና ምንም አይነት ስራ ያልተጀመረበት ምንም አይነት ማለት ነው። ነገር ግን ያለውን ሴሉላር አክቲቪቲ በሙሉ ኖርማል የሆነውን እና ሴሉላር የሆነውን ፋንክሽን በሙሉ ፐርፎርም ማድረግ ይችላል። ምንም አይነት ሴሉላር ዲቪዥን ወይም ደግሞ ለዲቪዥን ፕሪፓሬሽን የሌለው ነው። እዚህ ጋር ረስቲንግ ፌዝ የምንለው ወይም ደግሞ G0 ፌዝ የምንለው ማለት ነው። ወይም ደግሞ G0 ፌዝ የምንለው ሶ እዚህ ጋር ማስታወስ ያለባችሁ ነገር ምንድን ነው? ኢንተርፌዝ ላይ ለሴሉ ፕሪፓሬሽን የሚካሄድበት ነው። ሴሉ ፕሪፔር የሚያደርገው እንዴት ነው? ሴሉ ግሮዝ ያደርጋል፣ ፕሮቲን ሲንተሳይዝ ይደረጋል፣ ሪፕሊኬት ይደረጋል። በአጠቃላይ እነዚህ ሶስቱ ፌዞች ላይ እዚኛውና እዚኛው ጋር ያ ማለት ጂ1 ፌዝ ጋር ኤስ ፌዝ እና ጂ2 ፌዝ ጋር ምን ይካሄዳል የሚለውን ደግሞ ለሴ አዛዩሲንግ እንዳልኳችሁ እዚህ ጋር የምትይዙት ነገር ምንድን ነው? ረስቲንግ ፌዙ ጋር እዚህ ጋር ማለት ነው ሴል ሊቭስ ኢንተርፌስ to perform its function in the enters in the dividing phase. yes ኢንተርፌዝ ጋር ገና ነው። መጀመሪያ ምንም አይነት ዝግጅትም አላደረገም፣ ዲቫይድም አላደረገም። ባጭሩ that perform cellular normal cellular function but not dividing and also not preparing for dividing የሚለው ነገር ነው የምትይዙት። ሌላኛው ደግሞ ጁዋን ፌዝ ነው። ጁዋን ፌዝ የምንለው that is first gap ይባላል። first gap አሁን ይሄ ከሱ ቀጥሎ ምን አለ? that is ኤስ ፌዝ አለ። ከጁዋን ፌዝ ቀጥሎ ኤስ ፌዝ አለ። ይህ ጁዋን ፌዝ ለኤስ ፌዝ ግብአቱ ነው። yes የተለያዩ አሚኖ አሲዶችን ፕሮቲኖችን በአጠቃላይ ሴሉ ግሮዝ የሚሆነው የተለያዩ ፕሮቲኖች አሚኖ አሲዶች that build up ሲሆኑ ነው አይደለ? እነዛ አሚኖ አሲዶች የሚመጡት ደግሞ within the nucleotide form ነው። እነዚህ ኒውክሊዮታይዶችን ደግሞ ኮሌክት ያደርግልናል። ያንን ኮሌክት ያደረገውን ደግሞ ወደ ኤስ ፌዝ ምን ያደርግልናል? ያሸጋግርልናል። so it is a stage of to collect nucleotides for ኤስ ፌዝ ነው። በአጠቃላይ ለኤስ ፌዝ ግባቱ ነው። እንዲሁም ደግሞ ሴል ግሮዝ የሚካሄድበት ፌዝ ነው። ኖርማል ሜታቦሊክ ፋንክሽን ኦከር የሚሆንበት ነው። በአጠቃላይ ምንድን ይካሄዳል ማለት ነው? እዚህ ጋር the longest ፌዙ ጁዋን ፌዝ ላይ ነው። ጁዋን ፌዝ ማለት ኢንተርፌዝ በአጠቃላይ የሴል ዲቪዥን ገና መግባቱ በፊት ሎንገስት ፌዝ ኦፍ the cell cycle is ኢንተርፌዝ ነው። ሶ በዋናነት ጁዋን ላይ ምን ይካሄዳል የሚለውን ማያዝ ይጠበቅባቸዋል ማለት ነው። ዱፕሊኬት ይሆናሉ ኦርጋኒዝሞች ዱፕሊኬት የሚሆኑበት፣ ኖርማል ሴሉላር ፋንክሽን የሚካሄድበት፣ ሜታቦሊክ ፋንክሽን የሚካሄድበት፣ ኢኒሻል የሆነ ሴል ግሮዝ የሚሆንበት፣
ለሴል ለኤስ ፌዝ ማለት ነው ዛት ኢዝ ግባት የሚሆንበት እንደሆነ ማወቅ ነው። ሌላኛው ደግሞ ኤስ ፌዝ ነው። ዋት አባውት ኤስ ፌዝ? ኤስ ፌዝ ከሆነ ደግሞ ዛት ኢዝ ሴንቴሲስ ኦፍ ዲኤንኤ ነው። ከስሙም እንደምትረዱት ኤስ ፌዝ ማለት ዛት ኢዝ ሴንቴሲስ ኦፍ ዲኤንኤ ሴንቲሳይዝ የሚደረግበት ነው። የስ ፕሮቲን ሴንቲሳይዝ የሚደረግበት ክፍል ኤስ ፌዝ ላይ ነው። ያ ማለት ዲኤንኤ ሴንቲሳይዝ ሆነ ሪፕሊኬሽን ተደረገ ማለት ዋት አባውት ዛት ሲስተር ክሮማቲዶች ፎርሜድ ይደረጋሉ። ምክንያቱም ዲኤንኤ ፎርም የሚደረገው ዊዝን ዘ ፈርስት ታይም መጀመሪያ ላይ በምንድን ነው? በእነዚህ ሲስተር ክሮማቲዶች ስለሆነ ማለት ነው። እነዚህ ሲስተር ክሮማቲዶች ወይም ሲስተር ክሮማቲድ ልክ በዚህ አድርገን ፎርም ማስቀመጥ እንችላለን። እነዚህ ሲስተር ክሮማቲዶች ፎርም ስለሆነ መጀመሪያ ዲኤንኤ ፎርም ተደረገ ብለን ካወራን መጀመሪያ ሲስተር ክሮማቲዶች ፎርም ይደረጋሉ። ምክንያቱም ዲኤንኤ ዳብል ስትራንድ ስለሆነ የግድ መቀመጥ ያለበት በዛ ስለሆነ ማለት ነው። ዛት ኢዝ ኤስ ፌዝ የምንለው ያ ነው። the last one of the interphase part is G2 phase ወይም ደግሞ ሰከንድ ጋፕ የምንለው ነው። ሰከንድ ጋፕ የምንለው ደግሞ ምንድን ነው ካልን ከጂ1 ፌዝ ላይ ሴሉላር ሬስፓይሬሽን ተካሄደ፣ ሴሉላር አክቲቪቲዎች ፐርፎርም ተደረጉ፣ እንዲሁም ደግሞ ፕሮቲን ዱፕሊኬት ሆነ፣ ግሮ ሆነ፣ ዘን ኤስ ፌዝ ላይ ሲንተሳይዝ ተደረገ ማለት ነው። ዳት ኢዝ ሪፕሊኬት ተደረገ። ጂ2 ፌዝ ላይ ምን ይካሄዳል ካልን ጂ2 ፌዝ ላይ ሴል ግሮዝ ምን ላይ ነበር? ፈርስት ፌዝ ወይም የመጀመሪያው ጂ1 ፌዝ ላይ ነበር። እዚህ ጋር ይቀጥላል ማለት ነው። ግሮ በዋናነት ሴል ግሮዝ የሚካሄደው ጂ1 ፌዝ ላይ እንደሆነ አስቲም አድርጉና እዚህ ጋር ኮንቲኒዩቲ ይቀጥላል ማለት ነው። until so the essential protein synthesis occurs in the preparation for mitosis። በዋናነት እዚህ ጋር የምትይዙት ነገር ጂ2 ፌዝ ከሌሎች የሚለየው ሁሉ ነገር የቀረው ሳይዘጋጅ የቀረው ነገር እንዲሁም ደግሞ ኖርማል ገና የሚዘጋጀውም ጥርቅም ብሎ ለሴል ዲቪዥኑ የሚዘጋጀው ጂ2 ፌዝ ላይ ነው። ምክንያቱም ከጂ2 ፌዝ በኋላ ቀጥታ ሴል ዲቫይድ ነው የሚሆነው። ሶ የመጀመሪያው የሴል ዲቪዥን ፓርት ደግሞ ለሲናየዋለን ማይቶሲስ ነው። ወደ ሶማቲክ ዲቪዥን ነው የሚሄደው መጀመሪያ ማለት ነው። ሶ ዛት ጂ2 ፌዝ ምንድነው? ቼክ ፖይንት ነው። ምክንያቱም ለምን መሰላችሁ? ጂ1 ፌዝ ላይ ያልተካሄደው ኤስ ፌዝ ላይ ያልተካሄደው ነገር አጠቃላይ እዚህ ጋር ጂ2 ፌዝ ላይ እንደ ማረጋገጫ ይሆናል ማለት ነው። ሶ this is the G2 checkpoint cell checks the duplicated chromosomes for any errors that need repairing። yes ሪፔር መደረግ የግዴታ ስለሚያስፈልግ ያ ሴል ምን መደረግ አለበት ወይም ጂን ክሮሞዞም ዱፕሊኬት መሆን ስላለበት እንዛት ወይ ቼክ የሚደረግበት ፌዝ ጂ2 ፌዝ ላይ ነው ማለት ነው። ፋይናል ስቴጅ ኦፍ ፕሪፓሬሽን ኦፍ ሴል ቱ ስታርት ሴል ዲቪዥን። በአጠቃላይ ሴል ግሮዝ ማች ላርጀር የሚሆንበት ኮንቲኒ የሚያደርግበት እናም ደግሞ ኦርጋኔሎች ዱፕሊኬት የሚደረጉበት ኢነርጂ ሪስቶር እንደገና የሚደረግበት የስ ኤስ ፌዝ ላይ ፕሮቲን ሲንቴሳይዝ ሲደረግ ጂ1 ፌዝ ላይ የነበረው ኢነርጂ አልቋል፣ ሎስት ሆኗል። አሁን ደግሞ ሪስቶር ያደርጋል ማለት ነው። ጂ2 ፌዝ ላይ ሪስቶር የሚደረግበት መጨረሻ ስቴጅ ነው ማለት ነው። ዘን ምን እናደርጋለን? ወደ ማይቶሲስ እንገባለን ማለት ነው። እዚህ ጋር እንደምታዩት አሮ እንደሚያሳየን ማለት ነው። ጂ2 ፌዝ ከአለቀ በኋላ ከኢንተርፌዝ ቀጥሎ ምንድነው የሚገባው? ሴል ዲቪዥን ነው። ሴል ዲቪዥን ሲካሄድ ሴል ዲቪዥን ሁለት አይነት ነው ሊኖር የሚችለው። ዛት ኢዝ ሳይቶከነሲስ ኤንድ ዛት ኢዝ ካሪዮከነሲስ ወይም ደግሞ ሳይቶፕላዝሚክ ወይም ደግሞ ኒውክሊር ዲቪዥን ሊሆን ይችላል። ከዛ በተጨማሪ ደግሞ የመጀመሪያው ስቴጅ ሶማቲክ ሴል ዲቪዥን ስለሆነ ማይቶሲስ ነው። ቀጥሎ ያለው ደግሞ ሚዮሲስ ነው። ሚዮሲስ ደግሞ ሪፕሮዳክቲቭ ኦርጋን ኦር ጀርም ሴል ዲቪዥን ይሆናል ማለት ነው። ሶ ሴል ዲቪዥን የምንለው በዋናነት የትም ይግባ የት ሚዮሲስ የሚግባ ማይቶሲስ 4 ስቴጆች አሉት። ዛት ኢዝ ፒማት ብለን የምንጠራቸው what about that ፒማት ብለን የምንጠራቸው ስቴጆች አሉት።
ፒ ማለት ፕሮፌዝ፣ ኤም ማለት ሜታፌዝ፣ ኤ ማለት አናፌዝ፣ ቲ ማለት ደግሞ ቴሎፌዝ ነው። ሶ ዛት ፒማት ወይም ደግሞ ፕሮፌዝ፣ ሜታፌዝ፣ አናፌዝ እና ቴሎፌዝ 4 ስቴጆች አሉ። ምን ይካሄዳል የሚለውን እያንዳንዳቸውን አጠቃላይ ከምናይ ይልቅ ማይቶሲስ ላይ ያሉትና ሚዮሲስ ላይ ያሉትን በደንብ እንመለከታለን ማለት ነው። let's go to the definitions of and also how to work that is 4 stages of any cell division parts perform in the meiosis or mitosis የሚለውን እናያለን ማለት ነው። የመጀመሪያው ፓርት ማይቶሲስ ነው። ማይቶሲስን በደንብ እንመለከታለን። ፎሎ ሚ ማለት ነው። ማይቶሲስ ማለት ምን ማለት ነው ብያችኋለሁ። ሶማቲክ ሴል ዲቪዥን that is not reproductive organ or germ cell division የሚለውን አስታውሱ። ሶ መጀመሪያ ላይ ማይቶሲስ ከመጀመሩ በፊት ኢንተርፌዙ ምን ይመስላል፣ ለሴል ዲቪዥኑ ለማይቶሲሱ እንዴት ነበረ ዝግጅቱ፣ እንዴት ነው ገና መጀመሪያ ላይ የሚለውን እንመለከታለን። ዘ ኢንተርፌዝ ኦፍ ማይቶሲስን በምንመለከትበት ጊዜ what about ሲ እዚህ ጋር የምትመለከቱት that is ኒውክሊየስ አለ። ይሄ ኒውክሊየስ አለ። ኒውክሊየሱ እዚህ ጋር ይመለከተው፣ ምክንያቱም ምን አይደለም ኒውክሊየሱ አይደለም ዲቫይድ የሚደረገው ሶማቲክ ሴል ዲቪዥን ከሆነ ምኑ ነው ማለት ነው፣ ሳይቶፕላዝሚኩ ነው ማለት። ይሄ ሴል ከሁለት ይሰነጠቃል ማለት ነው። ራሱን ክፍል ይዞ ከሁለት ይሰነጠቅና ራሱን ስትራክቸር ኦርጋናይዝድ ሆኖ ይይዛል ማለት ነው። ሶ ያንን መሰረት በማድረግ እዚህ ጋር ሳይቶፕላዝሙ ላይ ምን አሉ ማለት ነው፣ እነዚህ ክሮማቲዶች አሉ። እነዚህ ክሮማቲዶች ልክ እንደዚህ የሆኑ ክሮማቲዶች ማን ነው ምንም አይነት ክሮሲንግ ኦቨር ያልተካሄደባቸው ወይም ደግሞ ብቻቸውን አንዳንድ ነጠላ ክሮማቲዶች አሉ። እነዚህ ክሮማቲዶች በኋላ ላይ ምን ይሆናሉ የሚለው እንመለከታለን። በአጠቃላይ እዚህ ሴል ውስጥ ምን አለ ካልን አንደኛ ስፒንድል ፋይበሮች አሉ ወይም ደግሞ ሴንትራዮሎች የምንላቸው። እነዚህ ሴንትራዮሎች በኋላ ሴሉ ዲቫይድ በሚያደርግበት ጊዜ በግራና በቀኝ ይዘለጡና እነዚህን ሲስተር ክሮማቲዶች ወይም ሆሞሎገስ ክሮሞዞሞች ምን ያደርጋሉ ይይዛሉ ማለት ነው። ምን ለማድረግ ወደ ኦፖዚት ፖል ለመግፋት ማለት ነው። ከዛ በተጨማሪ ደግሞ ምን አለ ሴል ሜምብሬን አለ። ሴል ሜምብሬኑ ያው የጂኑ የነሱ ማለት ነው ሴሎቹ። ከዛም በተጨማሪ ክሮሞዞም አለ። ያው ክሮሞዞም ሉካዚስ እንደምታዩት ነው። ሳይቶፕላዝም አለ። ሳይቶፕላዝም ውጪ ላይ ነው እዚህ ጋር ማለት ነው አጠቃላይ ማለት ነው። ሳይቶፕላዝም በኋላ የሚከፈለው ፓርቱ ነው። ነገር ግን እነዚህ ጂኖች ወይም ክሮሞዞሙ ያለበት ቦታ ግን ኒውክለሱ ላይ ነው። እቺ ዳርከር ኤሪያ የምንላት ያው እዚህ ጋር ዳርክ ስላልሆነች ነው እንጂ እሷን ደግሞ ኒውክሊዮለስ እንላታለን። የስ ኒውክሊዮለስ የምንላት ከኒውክለስ ውስጥ ነው የምትገኘው። ሶ ሴሉ ማለት ዲቫይድ የሚደረገው እዚህ ጋር እንደ ኬዝ ኦፍ ሳይቶፕላዝም ነው። ነገር ግን ውስጥ ላይ ያሉት ክሮሞዞሞች የት ውስጥ ነው ኒውክለስ ነው የሚለውን በደንብ እወቁ ማለት ነው። ሶ እዚህ ጋር ኒውክሊዮለስ ወይም ደግሞ ዳት ዘ ዳርከር ኤሪያ ኦፍ ኒውክለስ የሚለውን ያዙ ማለት ነው። ኦኬ ሌትስ ጎ ቱ ዘ ፈርስት ስቴፕ። የመጀመሪያው ስቴፕ ምንድነው? ፕሮፌዝ ነው። ፒማት እንዳልኳችሁ ማለት ነው። ሶ ይህ ፕሮፌዝ መጀመሪያ ላይ ቁጭ ያሉ ምኖች ነበሩ፣ ስፒንድል ፋይበሮች ነበሩ። እነኚህ ስፒንድል ፋይበሮች አሁን ላይ ኒውክለሱን ለመክበብ ይዘጋጃሉ። ነገር ግን ምንም አይነት እንቅስቃሴ አልተጀመረም። ይሄ ኒውክለስ ነው። ይህ ኒውክለስ በውስጡ ምኖችን ይዟል። ኒውክሊዮለስ ዳርከር ኤሪያው እንዳልኳችሁ እሱ አጠቃላይ ኢንተርፌዝ ላይ አይተነዋል። ከዛ በተጨማሪ ደግሞ ምኖች አሉ ክሮሞዞሞች አሉ። እነዚህ ክሮሞዞሞች ዛትይዝ እያንዳንዳቸው ኢንዲቪጁዋል ስንመለከት ኤክስ ሼፕድ ናቸው። ኤክስ ሼፕድ ዝም ብለን እንደዚህ አድርገን ማስቀመጥ እንደዚህ አድርገን ማስቀመጥም እንችላለን። ዳት ኤክስ ሼፕድ ክሮሞዞም ናቸው። አንዷ ብቻ መካከላቸው ላይ እዚህ ጋር እንደምትመለከቱት እዚህ መካከላቸው ላይ ማለት ነው ሁለቶችን ክሮስ አድርጎ የያዘችው ፓርት ምን ትባላለች? ሴንትሮመር ትባላለች። ሴንትሮመር ትባላለች። እንዲሁም ደግሞ አንዷ ሲንግሏ ማለት ነው አንዷ ሲንግሏ ከሌላኛይቱ ሲንግሏ ጋር ክሮስ በምትደረግበት ጊዜ እዚህ ጋር እንደምታዩት ሁለት አይነት ምኖች አሉ ማለት ነው ክሮማቲዶች አሉ። እነዚህ ሁለት አይነቱ ክሮማቲዶች የተለያዩ ናቸው። ምንድናቸው ማለት ነው? እያንዳንዳቸው የተያዙት በሴንትሮመር ነው። አንዷ ሲንግሏ ማለት ነው
እዚህ ጋር አንዷ ሲንግሏና ሌላኛው ሲንግሏ የተያዙት በእንደዚህ እዚህ ጋር እንደምትመለከቱት ሴንትሮመር ወይም ደግሞ ሴንተር ሪጅን ላይ ነው ማለት ነው። ሶ እነዚህ ሲስተር ክሮማቲድ ይባላሉ። በአንድ ሴንትሮመር የተያዙት ማለት ነው ምን ይባላሉ ማለት ነው? ሲስተር ክሮማቲድስ። ነገር ግን ደግሞ እነዚህ ሲስተር ክሮማቲዶች ለምሳሌ እዚህ ጋር አንድ አለ፣ እዚህ ጋኛው ደግሞ በሌላ አይነት እዚህ ጋር ሌላ ቢኖር እነዚህ ሁለቱ ከአንደኛው ላይ ከዚህኛም አንድ እዚህም አንድ ብንወስድ የተለያየ ናቸው አይደለ? ሶ የተለያዩ ከሆኑ ነን ሲስተር ክሮማቲድስ ይባላሉ። ነን ሲስተር ክሮማቲድስ። ሶ ባጭሩ ፕሮፌዝ ላይ ምን ተካሄደ የሚለውን ነው የምናይ። ፕሮፌዝ ላይ መጀመሪያ ላይ ምን ነበር? ልቅ ነበሩ አይደል? ኢንተርፌዙ ጋር ማይቶሲስ ኢንተርፌዝ ጋር ስንመለከት ልቅ ነበር። አሁን ግን ምን ሆኗል? ኮንደንስ ሆነዋል። ምኖቹ ክሮማቲዶቹ ኮንደንስ ሆነው አጥረዋል ወይም ደግሞ ሾርትና ቲክን ሆነዋል። and also visible by light microscope አንሰዋል ማለት ነው። መጀመሪያ ላይ በጣም ረጃጅም ነበሩ አይደል? ሶ መጀመሪያ ላይ እንዳየናቸው ምን ላይ ማለት ነው that is ኢንተርፌዙ ጋር እዚህ ጋር እንደምትመለከቱት ምንድናቸው? ረጃጅም ናቸው። ባይናችን እንዲሁ ማየት እንችላለን። ያ ማለት ምንድነው? የዚህን ያክል ረቂቅ አይደሉም፣ የደቀቁ አይደሉም ማለት ነው። ሶ በመጀመሪያው ስቴፕ ላይ ወይም ፕሮፐርቲዝ ላይ ግን ምን ሆኑ? ኮንደንስ ሆኑ፣ እጭቅ አሉ፣ ታመቁ ማለት ነው። ሶ ከዛ በተጨማሪ ደግሞ ምን አለ ማለት ነው? ስፒንድል ፋይበሮቹ ፎርም ሆኑ። መጀመሪያ ላይ ስፒንድል ፋይበሮቹ እንዳለ ነበር አይደል የተቀመጡት፣ እንዳለ ራሳቸው ብቻ የተቀመጡት። አሁን ግን ስፒንድል ፋይበር ፎርም ተደረገ። ከዛም በተጨማሪ ደግሞ ወደ ኦፖዚት ፖል ሙቭ ለማድረግ ምን ሆነ? መንገድ ተከፈተለት እዚህ ጋር። ሶ በሴንትራይውሉ አማካኝነት ነው ስፒንድል ፋይበሮቹ እየተለጠጡ ይሄዱ። ሴንትራይውልና ሴንትሮመር ይለያያል። ሴንትሮመር ሴንተር ሪጅን ቱ ፒክ ኦር ቱ አታች ዳት ሲስተር ክሮማቲድስ ነው። ሶ ሴንትራይውል ግን ለሴል ዲቪዥን ስፒንድል ፋይበር ፎርም የሚያደርግ ነው ማለት ነው። ሌላው ፕሮፌዝ ላይ ምን ተካሄደ? መጀመሪያ ላይ ኒውክሊየር ሜምብሬን ነበር አይደል? ያ ኒውክሊየር ሜምብሬን እየጠፋ ነው። የስ እዚህ ጋር እንደምታዩት ኒውክሊየር ሜምብሬኑ ነበረ። ሉካት እዚህ ጋር እንደምትመለከቱት ኒውክሊየር ሜምብሬኑ ምን ያለ ነው? ባውንድድ የሆነ ነበር። እዚህ ጋር ግን ፕሮፌዝ ላይ ግን ጠፍቷል። እየመነመነ ነው የሚሄደው ማለት ነው። ስለዛ ኒውክሊየር ሜምብሬን ዲስአፒር ይደረጋል ማለት ነው። ስለዚህ በአጠቃላይ ቲዝ ዘ ፈርስት ኤንድ ዘ ሎንገስት ዱሬሽን ኢን ዘ ማይቶሲስ ኢንተርፌዝ ላይ ጁዋን ፌዝ ዘ ሎንገስት ብለናል፣ ኦር ዘ ፈርስት ፌዝ ብለናል። ማይቶሲስ ላይ ደግሞ ፕሮፌዝ የመጀመሪያው ስቴፕ እንደሆነ ያዙ ማለት ነው። ቀጥለን ሜታፌዝን እናያለን። ሜታፌዝን ስንመለከት ሜታፌዝ ደግሞ ከፕሮፌዝ አሁን ሜታ ይለውጣል። ያ ለውጥ ምንድን ነው ካልን ሜታፌዝ ላይ ፕሮፌዝ ላይ የነበሩ ሲስተር ክሮማቲዶች ወይም ደግሞ ክሮሞዞሞች እንዳለ ሳይለያዩ ማለት ነው። እነዛ ሁለቱ ክሮማቲዶች ሳይለያዩ በኢኳቶሪያል ፕሌት ወይም ደግሞ ኢን ሴንተር ወይም ደግሞ ሜታፌዝ ፕሌት ላይ ተደረደሩ። እዚህ ጋር መጣው ማለት ነው። እዚህ ጋር ሲደረደሩ ስፒንድል ፋይበሮቹ ወደ ኦፖዚት ፖል ተለጠጡ ማለት ነው። ወይም ደግሞ ስፒንድል ፋይበር that are connected to each chromosomes ከእያንዳንዳቸው ክሮሞዞም ሴንትሮመር ጋር ኮኔክት ይደራረጋሉ። ምክንያቱም ሴንተር ጋር እዚህ ጋር ሴንተር ሲኪንግ ሆኖ ሲቀመጡ በእያንዳንዳቸው ሴንትሮመር የሚያልፍ ስፒንድል ፋይበር ያስፈልጋልና በዛ ተደረደሩ ወይም ኮኔክትድ ተደረጉ ማለት ነው። ሶ እዚህ ጋር ክሮሞዞሞች አላይን አሎንግ the center of the cell የሚሆኑበት ወይም ደግሞ the center of the cell or metaphase plate ላይ የሚደረደሩበት። ከዛም በተጨማሪ ስፒንድል ፋይበሮች እያንዳንዳቸውን የክሮሞዞሙን የሲስተር ክሮማቲዱን ሴንትሮመር ፓስ የሚያደርጉበት የሚያልፉበት ሪጅን ሜታፌዝ ነው ማለት ነው። ሌላኛውና ሶስተኛው ደግሞ በፒማት ባልነው መሰረት አናፌዝ ነው። አናፌዝ ኦፍ ዘ ማይቶሲስ ደግሞ አሁንም ከሜታፌዝ ምን አለ? ለውጥ አለ። ያ ለውጥ ምንድን ነው የሚለውን ስንመለከት በዋናነት ሴንትሮመሩ ክሮማቲዶችን ሆልድ አድርጎ ይዟል አይደል? የስ ሆልድ አድርጎ ይዞ ነበር። ነገር ግን እነዛ ክሮማቲዶች ሆልድ አድርጎ የያዘው ሴንትሮመር ክሮማቲዶችን ቱጌዘር ብሬክ አፕ ያደርጋቸዋል።
ሴንትሮመር ሆልዲንግ ዘ ክሮማቲድስ ቱጌዘር ዳት ብሬክ አፕ። ያ ማለት ምን ማለት ነው? ሲስተር ክሮማቲዶቹ ሰፓሬት ይደረጉና ወደ ኦፖዚት ፖል ይሄዳሉ ማለት ነው። እዚህ ጋር ምን ብለን ነበር? እዚህ ጋር አንድ ሲስተር ክሮማቲድ ቢኖር እዚህ ጋርም ደግሞ ሌላ ሲስተር ክሮማቲድ ቢኖር እዚህ ጋር ሌላ ሲስተር ክሮማቲድ ቢኖር ይህ ሲስተር ክሮማቲድ በምንድን አዝ ሴንተር ላይ በምንድን በሴንትሮመር ምን ያለው ኮኔክት የተደረገ ነው። ሶ ይህ ሴንትሮመር አንዷን ብቻ ነጥሎ ይችን ጥቁሯን ፓርት ብቻ ነጥሎ ምን ይላል ማለት ነው? እዚህ ጋር ልክ እንደዚህ አድርጎ ይዟት ይሄዳል። አንደኛዎችኛይቱን ፓርት ደግሞ ወደ ሌላው ሪጅን ይወስዳታል። ስለዚህ ሁለቱ ማለት ነው እነዚህ ሁለት የነበሩት አራት ይሆናሉ። በአንዱ ሳይድ አራት ማለት ነው። በአንዱ ማለት አራት የነበሩት ሁለት አራት አይደል የነበረ ሶ አራት የነበሩት ሁለቶቹ በአንዱ ሳይድ አራት ሆነው ይሄዳሉ። ሁለቶቹ ደግሞ በአንዱ ሳይድ አራት ሆነው ይሄዳሉ ማለት ነው። ሶ ያ ግን ምንድነው ሴንትሮመሩ አንዷን ብቻ ነው ይዟት የሄደው። ሴንትሮመሩ በራሱ ብሬክ አፕ ይደረግና ሁለቶቹን አንድ ሴንትሮመር ይዟቸው የነበረው ሁለቶቹ ዲቫይድ ሲሆኑ አንዷ ሴንትሮመር አንዷን ይዛ ትሄዳለች ማለት ነው። ስለዚህ በዋናነት ምን ይዘው ሴንትሮመር ሆልዲንግ ዘ ክሮማቲድስ ቱጌዘር ዛትስ ብሬክ አፕ የሚሆንበት ሲስተር ክሮማቲዶቹ ሰፓሬት የሚደረጉበትና ወደ ኦፖዚት ፖል የሚሄዱበት ታይሙን በጣም ዱሬሽን ሾርት ዱሬሽን ያለው ስቴጅ ደግሞ አናፌዝ ይባላል። እስካሁን ለውጥ የታየው በምንድነው? በእነዚህ ሲስተር ክሮማቲዶች ላይ ነው። ኔክስት ምን ይሆናል የሚለውን ደግሞ እንመልከት። ኔክስት እና የመጨረሻው ደግሞ ቴሎፌዝ ነው። የማይቶሲስ ሴል ዲቪዥን የመጨረሻው ስቴጅ ቴሎፌዝ ይባላል። ቴሎፌዝ ላይ ምን ተካሄደ ካልን ቴሎፌዝ ላይ እንግዲህ ምን ብለን ነበር? ሴል ዲቪዥን ሁለት አይነት ነው፣ ካሪዮካይኔሲስ እና ሳይቶካይኔሲስ። እዚህ ጋር ሳይቶካይኔሲስ ስለሆነ ይህ ሴል ዲቫይድ የሚሆነው መጨረሻ ላይ በምኑ ነው? በሳይቶፕላዝሙ ነው ብለን ነበር። ኒውክለሱ አይደለም ዲቫይድ የሚያደርገው። እዚህ ጋር የምትወስዱት ምንድነው? ሳይቶፕላዝሙ ነው መጨረሻ ላይ። ሶ መጀመሪያ ላይ ኒውክሊዮለሱ ወይም ደግሞ ኒውክሊር ኢንቨሎፕ ወይ ኒውክሊር ሜምብሬኑ ምን ብሎ ነበር? ዲስአፒር ሆኖ ነበር ብለን ነበር አይደለ? አሁን ግን ሪአፒር ይሆናል፣ እንደገና ፎርም ይደረጋል። የቅድሙ ተመልሶ ራሱን ሪጅን ያመጣል፣ ባውንድድ የሆነ ስትራክቸር ይኖረዋል። እና መጀመሪያ ላይ ምን ነበሩ? ሲስተር ክሮማቲዶች በጣም ረጃጅም አይነት ነገር በምንድን ያልተያያዙ በሴንትሮመር ያልተያያዙ አይነት ነገር ነበሩ። አሁን ግን እንዳለ በሴንትሮመር የተያያዙ ሆነው ከአናፊዝ ላይ በምንድን አማካኝነት በሴንትሮመሯ አማካኝነት ተለይታ የመጣችዋ አንዷ ሲስተር ክሮማቲድ አሁን ዘርጋ ብሎ ይቀመጣሉ። በምንድን በእያንዳንዳቸው ፓርት ላይ፣ ምክንያቱም ዲቫይድ ሊሆን ስለሆነ ሴሉ ማለት ነው። ሶ ቴሎፌዝ ላይ ምን ተካሄደ? ክሮሞዞምስ ዛታር ኦፖዚት ፖል ላይ ነው ያሉ። እዛ ጋር ወደ ኦፖዚት ፖል ለመሄድ ነው እንቅስቃሴ የሚያደርጉት አናፌዝ ላይ። እዚህ ጋር ግን ኦልሬዲ ሄደዋል። እንዲሁም ደግሞ ክሮሞዞሞች ሃንኮይል ኦር ሃንራቭን ይሆናሉ ማለት ነው። አያያዙም ራሳቸውን ችለው ነው የሚቀመጡት። ኒውክሊር ሜምብሬንም ደግሞ ሪአፒር ይሆናል። ዋናው ነገር ቴሎፌዝ ኒውክሊር ሪአፒር መሆኑ ነው ማለት ነው። ሶ መጨረሻ ላይ ሳይቶኪኔሲሱን እናያለን ማለት ነው። ሴሉ ዲቫይድ ሆኖ እናየዋለን። ሶ እነዚህ ሴሎች ሁለት ናቸው፣ ኢኳልና አይዴንቲካል። እስኪ እንከኑን አውጡለት እዚህ ጋር ከዚህና ከዚህ የትኛው ነው ትልቅ ትንሽ ምን አይነት ስትራክቸር አላቸው? እንዴት ይለያያሉ? ኖ ማተር፣ ምንም አይነት ልዩነት የላቸውም። በአጠቃላይ ማይቶሲስ ላይ ምንድነው የሚካሄደው? ሴል ዲቪዥን ሲካሄድ that is the division of cytoplasm of a cell ነው and also it is cell plate formation ይባላል። በዚህ ሰዓት በፕላንቶች ሴል ፕሌት ይባላል። look that ሴል ፕሌት ማለት ነው። በፕላንቶች ሴል ፕሌት ይባላል። በአኒማሎች ደግሞ ይህ የሳይቶኪኔሲስ ፎርም መደረግ ክሌቬጅ ፎሮ ይባላል። ክሌቬጅን ታውቃላችሁ? ክሌቬጅ ማ ዲቪዥን ነው and also ፎሮ ይባላል። ስለዚህ ክሌቬጅ ፎሮ ኢን አኒማል፣ ሴል ፕሌት ኢን ፕላንት ማለት ነው። ሳይቶኪኔሲስ በማይቶሲስ ተካሄደ ማለት ነው። ሶ በዋናነት መጨረሻ ላይ ማይቶሲስ ላይ ምን ተካሄደ ካልን ሁለት አይዴንቲካል የሆኑ ዳውተር ሴሎች ፎርም ተደረጉ። መጀመሪያ ላይ ማዘር ሴሉ ነበረ። የማዘር ሴል ሁለት አይዴንቲካል
በጄኔቲክም በምንም ቫሪዬሽን የማይኖራቸው ወይም የሌላቸው አይዴንቲካል የሆኑ ዳውተር ሴሎች ፎርም ተደረጉ። ከዛም በተጨማሪ ደግሞ በአጠቃላይ እንግዲህ ዩኒሴሉላሮች ሲንግል ሴል ነው ያላቸው ብለናል። ነገር ግን መልቲ ሴሉላሮች መኒ ሴል ሶ ሴል ዲቫይድ ሆኑ ነው ኢን ነምበር ነው ብዙ የሆኑ ብለን ነበር ያል ሴል ዲቪዥን ሴል ግሮ የሚያደርገው ልክ እንደዛ ኢት ኢዝ ኢን መልቲ ሴሉላር ኢት ኢዝ ዩዝድ ፎር ግሮዝ the development or the growth of cell and also repair of old tissue ለመተካት ነው ይህ ማይቶሲስ የሚጠቅመን። ማይቶሲስ any place anytime any ፓርት ማለት ነው ፋውንድ ይሆናል ወይም ደግሞ ይገኛል in all parts of our body። ነገር ግን ከሪፕሮዳክቲቭ እና ከጀርም ሴሎች በስተቀር የሚለውን ያዙ ማለት ነው። ሌላኛውና ሁለተኛው ደግሞ ማን ነው? ሚዮሲስ ይባላል። ሚዮሲስ ወይም ደግሞ ሚዮቲክ ማለት እንችላለን። ይህ ፌዝ ደግሞ ምንድነው የሚካሄደው ካለ ጀርም ሴል ዲቪዥን ወይም ደግሞ ሪፕሮዳክቲቭ ሴል ዲቪዥን። what about that look at see እዚህ ጋር መመለከት ትችላላችሁ። የመጀመሪያው የሚዮሲስ ኢንተርፌስ ታዲያ ምን ይመስላል? so የሚዮሲስ ኢንተርፌስ like that of ማይቶሲስ ኢንተርፌስ ምንም የሚለየው ነገር የለም ምንም ማለት ነው። so as it is ነው። ነገር ግን ኒውክላሩም ራሱ አለ፣ ኒውክለር ሜምብሬኑ አለ ራሱ ተቀምጧል። ግን የተወሰነ የሚለያይ ነገር አለ። ያ ምንድነው? ሚዮሲስ ላይ ሲገባ ኖርማሊ ክሮማቲዶች ወይም ደግሞ ዛት ኢዝ ክሮሞዞሞቹ መጀመሪያ ላይ እንዴት ነበሩ? ላይክ ዛት እዚህ ጋር ዝም ብሎ በዘፈቀድ የተቀመጡ ነበር አይደለ? ማይቶሲስ ላይ የኢንተርፌሱ ፓርት ማለት ነው። እዚህ ጋር ግን የት ላይ የመጡት ናቸው? እነዚህ ምን ላይ የነበሩት ናቸው? አናፌዝ ላይ ልክ በዚህ ፎርም የሄዱት መተው ቴሎፌዝ ላይ በዚህ አይነት ስትራክቸር አይደለ ያየናቸው? ልክ እንደዛው ማለት ነው። ቴሎፌዝ ላይ ልክ እንደዚህ ተነጣጥለው እናያቸዋለን። ስለዚህ ቴሎፌዝ ላይ በዚህ መልኩ የተቀመጡት ክሮማቲዶቹ እዚህ ጋር ሚዮሲስ ላይ ኢንተርፌሱ ይህን አይነት ፎርም እንዲይዝ አስችሎታል ማለት ነው። ከዛ ደግሞ የሚዮሲስ መጀመሪያው ፓርት ፕሮፌዝ ይባላል። ላይክ ዛት ኦፍ ማይቶሲስ ማለት ነው። ሶ ምን ተካሄደ መጀመሪያ ላይ የሚካሄደው ላይክ ዛት ኦፍ ፕሮፌዝ ኦፍ ደ ማይቶሲስ የማይቶሲስን በምትመለከቱበት ጊዜ ስፒንድል ፋይበሮች ላይክ ዛት እንደዚህ ተቀምጠው ነበር። ከዛም በተጨማሪ ደግሞ ክሮሞዞሞች ወይም ደግሞ ያንዳንዱ ክሮማቲዶች ምን ሆኖ ሲስተር ክሮማቲዶች ፎርም ተደርገው ነበር። እዚህ ጋር ግን ያ ሲስተር ክሮማቲድ እንዳለ ሆኖ አንደኛው ለአንደኛው ምን ይሆናል? ክሮሲንግ ኦቨር ይፈጠራል። ሶ ደ ቺያስማ or the site of synapses and crossing over ቺያስማ ማለት ክሮሲንግ ኦቨር ወይም ደግሞ ሲናፕስ የሚገኝበት ቦታ ማለት ነው። ሉክ አት ዲስ እዚህ ጋር መመልከት ትችላላችሁ። አሁን ይሄ አንድ ክሮሞዞም ኤክስ ነው ብንል ይህ ክሮሞዞም ሌላኛው ደግሞ ሲስተር ክሮማቲድ አሁን ክሮሞዞም ይሄ አለ። እነዚህ ክሮሞዞሞች በሴንትሮመር ሪጅን የተያዙ ናቸው። ሶ እዚህ ጋር ክሮሲንግ ኦቨር የሚካሄደው ይህ ሁለቱ ፓርታቸው ምን ሲያደርግ ክሮስ ኦቨር ሲደረግ ነው። ሶ ክሮሲንግ ኦቨር የሚካሄድበት ፕሌስ ደግሞ ዛት ኢዝ ምን ይባላል? ቺያስማ ይባላል ማለት ነው። ኦኬ የሶስቱን ልዩነት እንመልከት። የሲናፒስ የቺያስማታና የክሮሲንግ ኦቨር። ሲናፒስ የምንለው መጀመሪያ ላይ እንግዲህ እያንዳንዱ ፓርት እቺ ማለት እነዚህ ሁለቶቹ ምን ይባላሉ? ሲስተር ክሮማቲድ ይባላሉ ብያችሁ ነበር። ከሌላኛው ጋር ሲሆን ግን የሌላኛው አንደኛው ፓርትና የመጀመሪያው ሌላ ክሮሞዞም አንደኛው ፓርት ሁለቱ አንድ ላይ ምን ይባላሉ? ሆሞሎገስ ክሮሞዞም ይባላሉ። የስ እነዚህ ሆሞሎገስ ክሮሞዞሞች ፔር ሲደራረጉ the pairing of the homologous pair ወይም ደግሞ ባይቫላንት ምን ይባላል? ሲናፒዝ ይባላል። ሲናፒስ ስንለው ቺያስማታ የምንለው ግን እነዛ ባይቫላንቶች ወይም ደግሞ ክሮሞዞሞች ኮንታክት የሚሆኑባት ፖይንት ናት። ምን የምትባለው? ዛት ኢዝ ቺያስማታ የምትባለው ሳይት ናት፣ ፖይንት ናት። ነገር ግን ክሮሲንግ ኦቨር የምንለው እነዚህ ጄኔቲክ ማቴሪያሎች ኤክስቼንጅ ሲሆኑ ወይም ደግሞ ቲዝ አን ኤክስቼንጅ ኦፍ ጄኔቲክ ማቴሪያልስ ኢን ቢትዊን ባይቫላንት ደግሞ ክሮሲንግ ኦቨር ብለን እንጠራዋለን ማለት ነው። ሶ ይህ ክሮሲንግ ኦቨር መካሄዱ ታዲያ ምንድነው ከሌላው የማይቶሲስ ዲቪዥን የሚለየው ከሌላኛው ፕሮፌዝ የሚለየው ካልን ጄኔቲክ ቫሪ እንዲሆን yes the genetic variation source ዋናው ሶርስ ክሮሲንግ ኦቨር ነው።
ስለዚህ ሎንገር ዱሬሽን የሚወስዳል ይሄ ፕሮፌዝ 1 የምንለው። እንዳጠቃላይ ፕሮፌዝ ሎንገስት ፌዝ እንደሆነ ማወቅ አለባችሁ። ሶ በዋናነት ጄኔቲክ ቫሪዬሽን እንዲፈጠር ዋናው ኮዙ ክሮሲንግ ኦቨር መካሄዱ ነው። ሶ መጀመሪያው ፕሮፌዝ 1 ላይ ምን ተካሄደ የሚለውን ጠቅልል አድርገን ስንመለከት ላይክ ዛት ኦፍ ዘ ማይቶሲስ ክሮሞዞሞች ኮንደንስድ ቲክን ይሆናሉ። ምንም እንኳ ሲንግል ባይቀመጡም እንደ መጀመሪያው እንደ ኢንተርፌዝ ኦፍ ማይቶሲስ ምንም እንደዚህ ባይቀመጡም ላይክ ዛት እዚህ ጋር እንደዚህ ነው የተቀመጡት አይደለ? በኋላ ክሮሲንግ ሆኖ ማለት ነው። ነገር ግን ምንድነው ዛት ኢዝ ኮንደንስ ይሆናሉ። አሁን ስንመለከታቸው ደግሞ ጭቅ ያሉ ያጠሩ ሾርተን ቴክን የሆኑ በላይት ማይክሮስኮፕ ቪዚብል የሚሆኑ ናቸው። እናም ደግሞ ስፒንድል ፋይበሮች ፎርም ይሆናሉ። እነዚህ ስፒንድል ፋይበሮች በሴንትራዮል ፎርም ይሆኑና ወደ ኦፖዚት ፖል ይዘውልን ይሄዳሉ ማለት ነው ክሮሞዞም። ስለዚህ በዚህ መልኩ ፕሮፌዝ 1 ኦፍ ሚዮሲስ ላይ ምን ተካሄደ የሚለውን በዚህ ማየት ትችላላችሁ። ሌላኛው ሜታፌዝ ነው። ሜታፌዝ በአጠቃላይ ሜታፌዝ ላይ የሚካሄደው ኢኳቶሪያል የሆነ ሜታፌዝ ፕሌትፎርም ይደረግና እነዛ ክሮሞዞሞች በዛ ፕሌስ አላይንድ መሆን ነው። ሶ እዚህ ጋር ሪሜምበር አስታውሱ። ሜታፌዝ ኦፍ ማይቶሲስ ላይ ምን አይነት ነበር? ስፒንድል ፋይበሮቹ የሚካሄዱ ያሉት በዚህ ነበር፣ በዚህ ማለት ነው። በሁለቱ ልክ እንደዚህ ነበር ስፒንድል ፋይበሮች ያሉት። በዚህ ደግሞ ኢኳቶራል ፕሌት ይደረደሩ ነበር። አሁን ላይ ደግሞ ኦፖዚት ሆኗል። ኦፖዚት ይሆንና እዛ ጋር ወደ ኢኳቶራል ፕሌት የሚሄዱት እንዳለ አንዷ ሲንግል ነው፣ አይገናኙም። አሁን ግን እንዳል ክሮሲንግ ኦቨር እንደሆኑ ነው የሚሄዱት። ሶ እነዛ ሆሞሎገስ የሆኑ ፔሮች ማለት ነው በሴንተር ኦፍ ዘ ሴል ወይም ደግሞ ሴንተር ኦፍ ዘ ሴል ወይም ደግሞ ኢኳቶራል ፕሌት አላይን ይሆናሉ። ስፒንድል ፋይበሮቹ ደግሞ በመሀላቸው በሴንትሮመራቸው ምን ይሆናሉ? አታችድ ሆነው ያልፋሉ ማለት ነው። ሶ ሜታፌዝ ፕሌት ወይም ሴንተር ኦፍ ዘ ሴል ፎርም ይደረግና በዛ እንዲሄዱ ያስችላቸዋል። ያ ምንድነው? ሜታፌዝ 1 ኦፍ ሚዮሲስ ነው ማለት ምን ተካሄደ የሚለውን ባጭሩ ስንመለከት ባይቫላንት የሆኑት ወይም ደግሞ ክሮሲንግ ኦቨር በሚካሄድበት ጊዜ ሲናፕስ የተካሄደባቸው ወይም ደግሞ ባይቫላንቶቹ ወይም ሆሞሎገስ ክሮሞዞሞቹ ወደ ሴሉ ሴንተር ሙቭ ይሄዳሉ። ከዛም በተጨማሪ በፈለግነው ሴንተር ነው ግን እነዚህ ባይቫላንቶቹ ባይዘይ ያማ በፈለግነው ሴንተር ስንል ምንድነው ኖርማሊ ልክ እንደዛ አይነት ሴንተር ካለ አንደኛው በዚህ ሌላኛው በዚህ መሆን ይችላል። እንደፈለገ መቀመጥ ይችላል እዚህ ጋር እንደምታዩቸው ማለት ነው። ሶ ዛት ኢት ኢዝ ራንደምሊ ኦን ኤዘር ሳይድ ኦፍ ዘ ሴንተር የሚለው ያንን ነው። ከዛ በተጨማሪ ደግሞ አሬንጅመንታቸው የክሮሞዞሙ ኢዝ ራንደም አሶርትመንት ነው ወይም ደግሞ ራንደም አሶርትመንት ነው ማለት ዳት ኢዝ አቀማመጣቸው ጄኔቲክ ቫሪዬሽን በራሱ እንዲፈጥር የሚያሰኛቸው ያ ነው። ኦኬ ስለዚህ በዋናነት ስፒንድል ፋይበር ፍሮም ዋን ፖል አታችድ ቱ ዋን ክሮሞዞም ኤንድ ስፒንድል ፋይበርስ ፍሮም ኦፖዚት ፖል አታችድ ቱ ዚ አዘር ፔር የሚለውን በደንብ እንድትይዙ ነው። ሶ ሜታፌዝ ላይ የሚካሄደው ይሄ ነው ሚዮሲስ ላይ ማለት ነው። ሌላኛው አናፌዝ ላይ ነው። አናፌዝ ላይ የሚካሄደው ሚዮሲስ ደግሞ ምንድን ነው? እነዚህ ሆሞሎገስ ክሮሞዞሞች አሁን በአጠቃላይ ይለያያሉ። ቅድም ግን ሁለቶቹ አዚቲዝ እንዳለ ነው የሚቀመጡት። የስ እዚህ ጋር አንድ ክሮሞዞም አለ፣ እዚህ ደግሞ ሌላ ክሮሞዞም አለ። እነሱ አንድ ላይ ነው ሁለቶቹ ያሉት ማለት ነው። አንድ ላይ ተጠጋግተው ነው ያሉት ነበር። አሁን ግን ተለያዩ። ዳት ኢዝ ምን ያደርጋሉ ማለት ነው? ሰፓሬት ያደርጉና በስፒንድል ፋይበሩ ምን ያደርጋሉ ማለት ነው? ይሄዳሉ ማለት ሶ በስፒንድል ፋይበሩ ወደ ስፒንድል ፋይበሩ ሲሄዱ መጀመሪያው ላይ አናፌዝ ኦፍ ማይቶሲስ ላይ ምን ነበር? እዚህ ጋር እንደምታዩት ልክ ይሄ ክሮሞዞም በዚህ ሴንትሮመር ተያይዞ ነበር። ሶ አንዷን ሴንትሮመር ይዞ አንዷን እያያዘ አንዷን ሴንትሮመር ይዞ አንዷን እያያዘ ይሄዳል ማለት ነው። አሁን ግን ያው ሁለት ስለሆነ ፓርቱ ነን ሲስተር የሆኑ ክሮማቲዶች ፎርም ተደርገዋል ክሮሲንግ ኦቨር በመካሄዱ ምክንያት ሶ በዚህ መልኩ ይቀመጣል ማለት ነው። ሶ በዋናነት አናፌዝ 1 ላይ ምን ተካሄደ ካልን ስፒንድል ፋይበሩ ሾርትንድ ይሆናል። ምክንያቱም ምን ስለሚሆን አናፌዝ ላይ ሾርት አሁን የኦፖዚት ፖል የሚሄድ ስራ ስለሆነ ሾርትን እየሆነ የሚሄደው ያው ሴሉ ዲቫይድ ለመሆን አምሮታል። እዚህ ጋር እንደምታዩት ሴሉ ዲቫይድ ለመሆን ትንሽ የተወሰነ ምልክት ያሳያል። ሶ ስፒንድል ፋይበሮቹ ሾርትን ይሆናሉ። እዚህ ጋር መጀመሪያ ላይ
ክሮሞዞሞቹ ናቸው ሾርትን የሚሆኑ ፕሮፌዝ ላይ። እዚህ ጋር ግን ስፒንድል ፋይበሩ ሾርትን ይሆናል። ባይቫላንት ያልናቸው ወይም ሆሞሎጎስ ክሮሞዞሞቹ ሰፓሬት ይደረጉና ወደ ኦፖዚት ፖል ይሄዳሉ። ነገር ግን ሲስተር ክሮማቲዶቹ አይለያዩም። ነገር ግን ያ ሲስተር ክሮማቲድ የተወሰነ ፓርቱ ተቀንሶ ክሮሲንግ ኦቨር ስለተካሄደ አዚቲዝ ነው። እዛ ጋር ግን አናፊዝ ኦፍ ማይቶሲስ ላይ ግን ሲስተር ክሮማቲዶች በሙሉ ይለያያሉ፣ ምንም አይነት ክሮሲንግ ኦቨር ስለሌለ ማለት ነው። ሌላኛው ደግሞ ቴሎፌዝ ነው። የመጨረሻው ስቴፕ ቴሎፌዝ ነው። ቴሎፌዝ ላይ ምን ይካሄዳል? ኦልሬዲ ዲቫይድ ለመሆን ያለውን ነገር ጨርሷል። ሰው ቴሎፌዝ ላይ በዋናነት የምትይዙት ነገር ምንድን ነው? ሳይቶፕላዝም ዲቫይድ ለመሆን ስታርትን ተደረገና ኒውክሊር ሜምብሬን እንደገና ሪፎርም ሪአፒር እንደሚያደርግ መጀመሪያ ላይ ዲስአፒር ከዛ ሪፎርም ሪአፒር የሚለውን ያዙ። በዋናነት የሚካሄደው ስፒንድል ፋይበሮቹ በሙሉ ይጠፋሉ ቴሎፌዝ ላይ ሲደርሱ። ስፒንድል ፋይበሮቹ ፕሮፌዝ ላይ ሲመጡ ስታርት ወይም ደግሞ ፎርም ይደረጋሉ። እነዚህን በደንብ ያዙ። ኒውክሊር ሜምብሬን ደግሞ ሪአፒር ይደረጋል ማለት ነው። ሳይቶኬኔሲስ ወይም ደግሞ ኮምፕሌት ዲቪዥን ኦፍ ሳይቶፕላዝም ደግሞ ፎርም ይደረጋል። ይህ ፎርም የሚያደርገው ሁለት ሴሎችን ነው። እዚህ ጋር ፎርም የሚያደርገው በሚዮሲስ ጊዜ ሁለት ሴሎችን። እነዚህ ሴሎች አይዴንቲካል ናቸው ወይ ካልን ዳት አር ኖት አይዴንቲካል አይደሉም። ምን ላይ ሚዮሲስ አሁን እዚህ ጋር የምትይዙት ነገር እስኪ ሳይቶኪኔሲሱ ምን ተካሄደ የሚለውን ስንመለከት መጀመሪያ ላይ ዳይፕሎይድ የሆነ ነው ፎርም የሚደረገው፣ ሀፕሎይድ አይደለም። ምን ላይ ማይቶሲስ ላይ ሁለት አይዴንቲካል ዳይፕሎይድ ዳውተር ሴሎች ናቸው ፎርም የሚደረጉት። እዚህ ጋር ግን ሁለት ሀፕሎይድ ሴሎች ናቸው። ሀፕሎይድ ሴሎቹ ምን ያደርጋሉ? ፎርም ይደረጋሉ ማለት ነው። ሶ በዋናነት ሁለት ሀፕሎይድ ሴል ፎርም እንደሚደረግ ከያዝን እንግዲህ ሚዮሲስ ሁለት ስቴጅ አለው። ይህ ሁለት ስቴጅ ደግሞ ምን እንዲሆን ያሰኘዋል? ሚዮሲስ ላይ ሪዳክሽን ነው የሚካሄደው። ሪዳክሽን ነው እንጂ ዱፕሊኬት ማድረግ የለም። ማለት ዱፕሊኬት ስላችሁ ባይዞይ ሴሉ ዱፕሊኬት ይሆናል። ምክንያቱም ዱፕሊኬትም ለመሆን ነው ሪዳክሽን የሚካሄደው። ግን እዚህ ጋር ሚዮሲስ ላይ ሪዳክሽን ዲቪዥን ነው የሚካሄደው። ሴሉ መጀመሪያ የነበረው ማዘል ሴል ባይሀፍ ነው ዲክሪዝ የሚያደርገው ማለት እየተከፋፈለ የሚሄደው። ማይቶሲስ ላይ ግን ምንድን ነው የሚሆነ? ዳይፕሎይድ ነው የሚሆነው ማለት ነው። ሁለት አይዴንቲካል የሆኑ ያውም ጀነቲክ ምንም አይነት ቫሪሽን ሳይኖር። ሚዮሲስ ላይ ግን ጀነቲክ ቫሪሽን ይከሰታል። ሶ ሌትስ ሲ ዳት ፕሮፌዝ 2 ኦፍ ሚዮሲስ። ሶ ከፕሮፌዝ 1 ፕሮፌዝ 2 ምን ይለያል ካልን በአጠቃላይ ፕሮፌዝ 2 በሳይቶፕላዝም ዲቪዥን ደረጃ ይለያል። ለምን? ምክንያቱም ሁለት ሴሎችን ነው ራሱ ይዞ የሚመጣው። ሁለት ሴሎችን ፎርም አድርጎ ይመጣል። መጀመሪያ ላይ ቴሎፌዝ ላይ ምን ይካሄዳል ብያቸዋለሁ። ቴሎፌዝ 1 ኦፍ ዘ ሚዮሲስ ላይ ራሳቸውን የቻሉ ሁለት ሴሎች ፕሮዲዩስ ይደረጋሉ ብያቸዋለሁ። ሰው ሁለት ሴሎች ፕሮዲዩስ ይደረጉና እነዚህ ሁለት ሴሎች መጀመሪያ በፊት ያየናቸውን ያንድን ፕሮፌዝ የሚካሄድበትን ሴል ስትራክቸር ነው እንዳለ የያዙት ማለት ነው። ስፒንድል ፋይበር ሪአፕር ይሆናል እዚህ ጋር። ለምን? ቴሎፌዝ ላይ ዲሳፒር ስላልነው ማለት ነው። እናም ኒውክሊር ሜምብሬን ብሬክ ዳውን ይሆናል፣ ይፈራርሳል በኋላ ላይ ያው ሪአፒር መሆኑ ስለማይቀር ማለት ነው። ስለዚህ ፕሮፌዝ 2 ኦፍ ዘ ሚዮሲስ ምን ይካሄዳል? በዋናነት እንደተለመደው ክሮሞዞሞቹ ኮንደንስድ ይሆናሉ። ኒውክሊር ሜምብሬን ዲሳፒር ይሆንና ስፒንድል ፋይበሮቹ ፎርምድ ይሆናሉ። ሴንትራዩል ደግሞ ዱፕሊኬት ይደረጋል። ለምን? ዱፕሊኬት ሆኖ ነው ወደ ሁለትም የተከፈለው ማለት ነው። ሶ ፕሮፌዝ 2 ላይ በዋናነት የሚካሄደው ይሄ ነው። ምንም ልዩነት የለውም። ብቻ ግን ሁለት ሴሎች መኖራቸው ብቻ ራሱ ይለየዋል ማለት ነው። ሌላኛው ሜታፌዝ ነው። ሜታፌዝ ላይ ደግሞ የሚካሄደው እንደተለመደው እዚህ ጋር እነዛ ክሮሞዞሞች ባሉበት ሆነው ወደ ኢኳቶሪያል ሴንተር ፕሌት ወይም ደግሞ ሜታፌዝ ፕሌት ነው የሚሄዱት ሲስተር ክሮማቲዶቹ። ስፒንድል ፋይበሮቹም ደግሞ እያንዳንዱ ሲስተር ክሮማቲዶች አታች አድርገው ነው የሚሄዱት። በዋናነት ስፒንድል ፋይበሩ ዱፕሊኬት ይሆናል ይበዛል ብለን ነበር አይደል ፕሮፌዝ 2 ላይ። ለምን? ምክንያቱም መጀመሪያ ላይ ታስታውሱ ከሆነ እዚህ ጋር በሚኖርበት ሰዓት እዚህ ጋር ምን እንዳለ ማለት ነው። እነዚህ ሴንትራል ወይም ደግሞ ዛት ስፒንድል ፋይበሮች ቢኖሩ ሁለት ብቻ ነበሩ። ታስታውሱ ከሆነ ሁለት ብቻ ነበሩ። ነገር ግን እዚህ ጋር ሚዮሲስ 2 ላይ ሲደርስ ፕሮፌዝ 2 ስፒንድል ፋይበር ዱፕሊኬት እንደሚሆን አስታውሱ ማለት ነው። 3 ይሆናል። 3 ይሆንና በእያንዳንዱ ፓርት ላይ ወደ ሴንተር ፕሌት ምን ይላሉ? ይሄዳሉ ማለት ነው።
ሶ ሜታፌዝ 2 ላይ የሚካሄደው ዋናው ነገር ይሄ ነው። ሶ ስፒንድል ፋይበር አታች ቱ ዘ ሴንትሮመር ሜታፌዝ ፕሌት ኦር ሴንተር ኦፍ ዘ ሴል ፎርምድ ክሮሞዞም አላይድ አሎንግ ዘ ሴንተር ዘ ሴል የሚለውን ነገር ያዙና ዘን ከዛ ደግሞ አናፌስቱ ጋር እንቀጥላለን። አናፌስቱ ላይ ደግሞ ምን ይካሄዳል ካልን አናፌስቱ ላይ የሚካሄደው እንደተለመደው አሁንም ወደ ኢኳቶራል ፕሌት ነው የሚሄደው። ግን እዚህ ጋር አስታውሱ ያኔ ወደ ኦፖዚት ፖል ለመሄድ ስፒንድል ፋይበሮቹ 3 ነበሩ አይደል? አሁን ግን ሴሉ ዲቫይድ ለመሆን እያመረው ስለሆነ ዲሳፒር ለመሆን ደግሞ ያምረዋል ማለት ነው። ግን ዲሳፒር ይሆናል ማለት አይደለም። ግን እዚህ ጋር አስታውሱ በደንብ ለማየት ሞክሩ ለማለት ያክል ነው። 3 የነበረው ስፒንድል ፋይበር 2 ይሆናል። ስለዚህ በአጠቃላይ ወደ ኦፖዚት ፖል እንደሚሄዱ እና ሲስተር ክሮማቲዶቹም ሰፓሬት እንደሚደረጉ ሚዮሲስ 1 ላይ ግን ሲስተር ክሮማቲዶቹ ሰፓሬት አይሆኑም። ነገር ግን ሆሞሎገስ ክሮሞዞሞቹ ሰፓሬት እንደሚሆኑ ነበር ያየ ነው። እዚህ ጋር ግን ሰፓሬት ይሆናሉ። የሚዮሲስቱ በአጠቃላይ የማይቶሲስን ስቴጅ ለመያዝ ነው የሚያምረው ማለት አጌን አናሎገስ ቱ ማይቶሲስ ነው ይሄ ሚዮሲስቱ ፌዝ ማለት ነው በዋናነት ማለት 2 መሆኑ ብቻ ነው የሚለየው ሞስትሊ። እናም ደግሞ አንድ ስቴጅ ብቻ አይተናል። ምንድን ስፒንድል ፋይበር ዱፕሊኬት እንደሚሆን ሴንትራይሉ ዱፕሊኬት እንደሚሆን ምን ላይ ፕሮፌዝ 2 ላይ ማለት ነው። ሌላኛው ደግሞ ሰፓሬትድ የሆኑ ሲስተር ክሮማቲዶች ቢካምስ ኢንዲቪጁዋል ክሮሞዞም ሆኖ ይሄዳሉ ማለት ነው። ስለዚህ እንዳለ ክሮሲንግ ኦቨራቸው ምናምን የተካሄደው ሳይለወጥ ማለት ነው። አናፌዝን ካየን የመጨረሻው ደግሞ ቴሎፌዝ ነው። ቴሎፌዝ ላይ ኦልሬዲ ሳይቶፕላዝም ዲቫይድ ለመሆን ስታርት አድርጓል ጀምሯል። ከዛም በተጨማሪ ደግሞ ኒውክሊየር ሜምብሬን መጀመሪያ ላይ ዲስታፒር ሆኗል ብለን የለ አሁን ግን ሪፎርም እየተደረገ ይሄዳል። ሁለቱም ዛት ስትራክቸራቸው ደሴም ነው ማለት እያንዳንዳቸው እነዚህ ሁለቱ ሴሎች ማለት ነው። ይሄኛው ሴልና ይሄኛው ሴል ማለት ነው ስትራክቸራቸው ተመሳሳይ ነው። ነገር ግን መጨረሻ ላይ ክሮሞዞም ኦፖዚት ፖል ይሄዳል ብለናል። ያሉትም በኦፖዚት ፖል ነው። በኦፖዚት ፖል ሆኖ በአጠቃላይ ኒውክለሱ በራሱ ራሱን ይይዛል። ሶ እነዚህ 2 የነበሩት ሚዮሲስ 2 ላይ ማለት ሚዮሲስ 1 ላይ 2 የነበሩት ማለት ነው እንዳጠቃላይ ይሄኛውና ይሄኛው ነበሩ አይደለ? ነገር ግን ሚዮሲስ 2 ላይ ሲመጡ 2 የነበሩት ቀጥታ ወዴት ነው የሚሄዱት ማለት ነው? ወደ 4 ይሄዳሉ። ምክንያቱም ይሄኛውም ምን ለማለት አምሮታል እዚህ ጋር ዲቫይድ ለመሆን ይሄም ዲቫይድ ለመሆን አይደለ? ሶዛት ስፒንድል ፋይበሩ ዲሳፒር ሆኗል። ሳይቶከነሲሱ ደግሞ ወደ 2 ይከፈላል ያንዱ ብቻ ማለት ነው። ከዛ ኒውክሊየር ሜምብሬን ሪአፒር ከተደረገ በኋላ መጨረሻ ላይ 4 ዳውተር ሴሎች ፎርም ይደረጋሉ ማለት ነው። ሶ 4 ዳውተር ሴሎች ፎርም ሲደረጉ እነዚህ 4 ዳውተር ሴሎች ደግሞ በጄኔቲክ ታይፓች በአጠቃላይ ቫሪዬሽን አላቸው ወይም ደግሞ ጄኔቲክ ቫሪዬሽን አላንግ ደ ዳውተር ሴልስ ኢት ካን ቢ ሃፕን ማለት ነው። ሶ ያንን ነው ማየት ያለባችሁ። በአጠቃላይ ሴሉ ዲቫይድ ሲያደርግ በዚህ መልኩ ይሆናል ማለት ነው። ለዛሬ ነበረን ቆይታ ይሄን ይመስላል። ስላዳመጣችሁ በጣም አድርጌ አመሰግናችኋለሁ። ያልገባችሁ ማንኛውም ጥያቄ ካለ መጠየቅ እንዳትረሱ። ሰላም ሁኑ።